ተዋልክ ራሱ ምንም ሳይሰማ ካለ ከጎኔና ለምን ደግሞ አልመጣው እኔ ግን እኮ እኔ ከኔ ጋር እንደዚህ እንቀላጡኝ እኔ ግራ እኮ ነው የገባኝ። እኔ የራሴን ህይወት እኮ የመወሰን መብት አለኝ። ሐሰን አረጋጋው እንዴ ብሩኬን ረገጥከው እኮ ነገሩ ስለምትኮራበት ነው እንደዛ የምትለው ስለምትግባቡ ነው ብዬ አስባለሁ። ግን ረገጥከው በእውነት ነው ምልክ ባናት ተዘቅዘቅ አለው እኮ እናንተ። ለማንኛውም ሀይሚና ብሩኬ እንግዲህ ወደ መታረቁ ቦታ ናቸው። ዛሬ እንግዲህ ተለያይተው ብሩኬ ከፍፄ ጋር መጥቷል። ሀይሚ ደግሞ ከሐሰን ጋር። ይሄ ምንድነው? ሁለቱም እንዲያገኙ እነሱም ስለሚፈልጉ ነው ማለት ነው እንደዚህ የመጡት ዛሬ ደግሞ እና በመሀላቸው ምንም የሚፈጠር ነገር የለም። ተረጋጉ ማለት ነው። እንግዲህ ሁለተኛ ነገር ደግሞ እዩን ትናንትና በለቀቀችው ቪዲዮ ብዙዎቻችሁ ኮሜንት ላይ በጣም የሚገርም ነው አይቻለሁኝና በጣም እንድትጠነክርና እንድትበረታታ የሰጣችኋት ኮሜንት አለ። በጣም ነው የምትገርሙት በእውነት በዚህ አጋጣሚ ማለት ነው። ከነሱ ህይወት ስትወጣ ለሷ የሰጣችኋት ፍቅር በጣም ደስ ይላልና ዛሬ እንግዲህ ስትናገር እንባዋ ሁሉ እየተናነቃት ነው ማለት ነው። እንግዲህ ቢኒ የምትባለው ሰውዬ የምትቀበላ ከሆነ መቀበል ነው፣ የማትቀበላ ከሆነ ደግሞ ተወው፣ በቃ አለቀ። ማንኛውም ሴት የኢትዮጵያ ሴት ወልዶ ብቻውን እያሳደገ ነው። ይሄ ምንም ልዩነት የለውም፣ ምንም ችግር የለውም ማለት ነው። እና ደግሞ እናንተ አበረታታችኋት፣ በጣም ነው ደስ የምትሉት በእውነት። እኔ እኮ ሩሩ ናችሁ አንዳንዶቻችሁ፣ ሆዳችሁ በጣም የሚገርም ነው ማርያምን። እና ቪዲዮዋን ደግሞ አይታችሁ ሴብ ራሱ ከ2000 ምናምን ተነስታ ወደ 10 ምናምን አስገብታችኋታልና በጣም ትለያላችሁ በዚህ አጋጣሚ ማለት ነው። ከዚህ በኋላ ሀይሚና ብሩኬ ህይወት ድርሽ አትልም። እውነቱን ስነግራችሁ ከሀይሚና ከብሩኬ ህይወት ወጥታለች ከዚህ በኋላ ማለት ነው። እንደውም ሁሉ ተጸጽታለች ሁሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁን አትርሱ። እንግዲህ ዛሬ ሐሰን እኮ ሐሰን የምትገርም ሰው ነው። እንሂድ በቃ አዲስ አበባ እቃሽ ታወጭ እና ብቻሽን ትከራያለሽ ይላታል። አያቸው አይደለ? አዝግ የሆነ ልጅ ሐሰን መቼም ያው አዝግ መሆኑን ታውቃላችሁ ብዬ አስባለሁ። እውነት እንዳይመስላችሁ ሐሰን በቃ ሰውን ለማሳቅ የሆነ ለማዛቅ አንደኛ ነው። ሁላችንም እናውቀዋለን ብዬ ነው የማስበውና አሁንም ሀይሚን በቃ እንሂድና እቃሽን አብረን እንወጣለን ምናምን ይላል ሐሰን። ሀይሚና ብሩኬ ወደ ሰላማቸው ተመልሰዋል። እንግዲህ ለማንኛውም አትጨነቁ፣ አታስቡ ነው የምለው። ብሩኬ ደግሞ የራሴን ህይወት ራሴ መወሰን እችላለሁኝ እኮ ምናምን አለ። ብሩኬ ደግሞ ማለት ነው ነገ እኮ በፍቅር በሰላም ነው የሚመጡት ጋይስ። እና ዛሬ እንግዲህ እንደዚህ እንበል ብለው ነው እንግዲህ። ለማንኛውም ነገ ባሪፍ ነገር ይመጣሉ፣ አትጨናነቁ። ሀይሚና ብሩኬን ምንም ሊለያቸው አይችልም። እዩንም ደግሞ ስለተረዳችኋት የእውነት ተረድታችኋታል በቃ ብዬ ነው ያሰብኩት። ተረድታችኋታል ብዬ አስቤያለሁ። እዩን በጣም የምትገርሙ ናችሁ በእውነት በጣም ሲጀመር እኔም ተናግሬያለሁ። እዩ ከሀይሚና ከብሩኬ ህይወት ከወጣሽ ሁሉም ሰው ያከብርሻል፣ ይወድሻል፣ ትልቅ ክብር ይሰጡሻል። ቅመሞች በጣም መልካም ናቸው። ከራሳቸው አልፈው የሰውን እርገት የሚወዱ ናቸው። ለሰው ትልቅ ሪስፔክት ያላቸው ናቸው። ያበረታቷታል ብዬ ነበር እኔ ራሱ ማለት ነው። አያችሁ እና ዛሬ ራሱ አንዳንድ ኮሜንቶች በጣም ደስ የሚያስብላት ኮሜንት እየጻፉ እያጽናኗት እያበረታቷት ነውና በጣም ደስ ይላል። እውነት ለመናገር እዩ በቃ ከነሱ ይሆን ጥርቅ ብለሽ ከወጣሽ ሁሉም ሰው ይወድሻል። እውነቱን ስነግርሽ በቃ ልጅሽን ይዘሽ ጠንክር ብለሽ መስራት በቃ ይሄንንም ደግሞ አትለምኙ። ተይው ይሄድ ምን በቃ አለቀ። ይሄ ነው ልጅ አይደለችም ካለ አይደለችም ማለት ነው። በቃ ተይው አለቀ። ይሄ ነው መቼም እኛ የብሩኬ እንዳልሆነች በፊትም ተናግረናል ላቀናል። ግን ደግሞ ይሄ ደግሞ ልክ እንደ ብሩኬ ሆናለሁ ብሎ ነው መሰለኝ። ጉድ እኮ ነው። መንቀር አለ ማለት ነው። እንደሱ ሆናለሁ ብሎ አስቦ እንደሱ ሆናለሁ ብሎ አስቦ ነው መሰለኝ። እንደሱማ አትሆንም። እሱ ጥርቁቅ ያለ ወንድ ነው። እሺ አያንተ ግን ልጅ ትሆናለች እርግጠኛ ነኝ። ያው ትንሽ እንትን ልበል ብለህ አስበህ ከሆነ እንጂ ልጅቷ እንኳን ያንተ እንደሆነች ይታወቃል። ግን ያው
ትንሽ ላመነጫጭቃት ብለህ ነው፣ ትንሽ ላስለቅሳት ብለህ ይሆናል ብዬ አስባለሁኝ እንጂ ሌላ ነገር እንኳን ያለ አይመስለኝም እውነት ለመናገር። እና ሀሰን ብታርፍ ጥሩ ነው። ስነ ስርዓት ብትይዝ ጥሩ ነው። ብሩኬን ረገጥከው እኮ እንዴ! ኧረ ተው። አብሮ አደግህም ወንድምህም ቢሆን አትርገጠው። እንደዚህ ጥሩ አይደለም። ብሩኬን ረገጠው እኮ እናንተ፣ ረገጠው አይገልጸውም እንዴ! ኧረ ሀሰን ተው ተው፣ ግድ የለም ተው እንዴ! አንተ እኮ ወንድምህ ነው። በእርግጥ አይ ነው አብራችሁ ያደጋችሁ ትንሹ ነው ታውቃላችሁ። እነሱ አብረው ያደጉ ናቸው። ትንንሹ ነው ግን ደግሞ በጣም ነው የረገጠው ማለት ነው። የሚገርም ልጅ ነው ሀሰን የሚባል ሰውዬ ማለት ነው። ሰምተሃል ሀሰን? ስለዚህ ስርዓት ያዝ፣ ሰምተሃል? እና ሀይሚዬ ፍክት ትብላለች፣ አምሮባታል። ሲጀምር ከካሜራ ጀርባ ፍቅር ናቸው። ጋይስ ልንገራችሁ ብዬ ነው። ከካሜራ እኮ ጀርባ ፍቅር ናቸው። ከካሜራ ጀርባ ፍቅር ባይኖሩ ኑሮ ዛሬ ብሩኬ በፍፄ ቤት ሀይሚ በሀሰን ቤት ይመጡ ነበር እንዴ? ጋይስ አይመጡም ነበር እኮ። ይህንንም ማስተዋል አለባችሁ፣ ቆም ብላችሁ ማሰብ አለባችሁ ማለት ነው ብዬ ነው የማስበው። እና ብቻ ግን ይመቻችሁ። ይህንን ነው የምለው የስራ ሰዎች። እኔ እኮ ሀይሚና ብሩኬ ግርም የሚለኝ ነገር ተጠቅመውም ለሰውም ለእነሱም ተጠቅመው ለሰውም እነሱም ተጠቅመው ሰውም እንዲጠቀም የሚያደርጉት ነገር ያስደስተኛል። በአጠቃላይ በቃ ይሄ ነው። እነሱም ተጠቅመው ሰውን እንዲጠቀም የሚያደርጉት ነገር ያስደስተኛል። በቃ እንደዚህ አይነት ነገር ደስ ይላል በጣም። እና ይመቻችሁ በዚህ አጋጣሚ እውነት ለመናገር እና ውዶች ይሄን ነው የምላችሁ። በጣም ደስ ይላል። ነገ ፍቅር ሰላም ሆነው ይመጡልናል። አትጨናነቁ። ሀይሚና ብሩኬ ምንም ሊለያቸው የሚችል የለም። ከዚህ በኋላ የነሱ ስኬት ነው፣ ቀለበት ነው፣ ሽምግልና ነው፣ ትዳር ነው፣ ምናምን ልጅ ነው። ከዚህ በኋላ ሀይሚና ብሩኬ ላይ የምታገኙት ሌላ ነገር አታገኙም። ደግሞ እንደዚህ አይነት ስራ ውስጥ ይገባሉ ብዬ በፍጹም እኔ አላስብም ማለት ነው። መቼም ቢሆን አይገቡም፣ እውነቱን ስነግራችሁ። ይችም ደግሞ ትምህርት ወስዳለች። በጣም ተጸጽታለች፣ በጣም ደንግጣለች። እዩን ካያችኋት በጣም ደንግጣለች፣ ተጸጽታለች። እውነት ለምን እንደዚህ ያደረግኩ ይህን አድርጌ ለምን በኦዲየንስ ተጠላው የሚል ጸጸት መጥቶባታል አሁን ላይ ካያችኋትና ማለት ነው። እስከ ዛሬ ልጇን ፊት አሳይታ አታውቅም ነበረ። ትናንትና ግን ያው የኦዲየንሶች በቃ የሰጧት ኮሜንት ምናምን ስላስደሰታት በቃ ልጇን ይዛት ፊቷን አሱራ መጣች ዛሬ። አያችሁ አንዳንዴ የሚጻፈው ኮሜንት ለካ ሰውን ውስጥ ያስደስታል ለካ። እሷን በጣም አስደስቷታል። ትናንትና የሰጣችኋት አስተያየት ኮሜንት ምናምን ልቧን አሽሮታል። እና እግዚአብሔር ይስጣችሁ በዚህ አጋጣሚ በእውነት የኔ ጀግኖች። እውነት ማለት በቃ ከስድብ ምንም እንደማይገኝ ምን ሁላችሁም ታውቃላችሁ። እና ጎበዞች ናቸው ሲጀምር በዚህ ሀገር የምትኖሩ እህቶቼ በጣም ልበቀና ናችሁ። በዚህ አጋጣሚ በጣም ርሩ ከራሳችሁ ልቅ ለሰው የምታስቀድሙ እህቶቼ ናችሁና ፈጣሪ ይጠብቃችሁ። እውነት ክፉ አይንካችሁ፣ ምንም አይንካችሁ፣ ማርያምን ምንም አይንካችሁ። የእውነት እውነቴን ነው የምላችሁ። እንደው ፈጣሪ ጥብቅ አድርጎ ለእምያገራችሁ ያብቃችሁ። መልካም ናችሁ በጣም የሰው ህይወት መንበሳ እንትን ማለት የሚያስጨንቃችሁ ከራሳችሁ በላይ ሰውን የምትወዱ የምታከብሩ የእውነት በስደቱ ናችሁ። ለራሳችሁ ሳታስቡ ለእነሱ እዛ ሆነው የምታስቡ እህቶች ናችሁና ለእናንተ ትልቅ ክብር ይገባችኋል እላለሁ በዚህ አጋጣሚና እንግዲህ ሁላችሁም ሀሳብ አስተያየታችሁን ተሰጡበታላችሁ ብዬ አስባለሁ በዚህ ቪዲዮ እና በጣም ነው የተገረምኩት። እኔ ሲጀመር ሀይሚና ብሩኬ መሀል ምንም እንደማይፈጠርና ደግሞ ብዙዎቻችሁ ይሄንን ስራ ሀይሚ ይሄ ፕራንክ ነው ሀይሚ አታውቅም መሰል የምትሉም አላችሁ ውዶች። ይሄን ስራ ሲጀምሩ ሁሉም ምክክር ወስደውበት ነው፣ ዝም ብለው አይደለም የሚሰሩት። ይሄን ስራ ልነግራችሁ የሚገባው ነገር ማለት ነው ማንኛውም ሰው ፕራንክ ወይም ድራማ ሲሰራ ቁጭ ብለው አስበውበት ምናምን ይሄን በዚህ ብንሰራው ይሆናል ወይ ብለው ተናግረው አስበው ነው የሚሰሩት እንጂ ዝም ብለው አይደለም። በዚህ አጋጣሚና ሁሉም ጠንቀቀው ያውቃሉ ልላችሁ ፈልጋለሁ። ማንኛውም ሰው ድራማ የሚሰራ ሰው መጀመሪያ ከካሜራ ጀርባ ምክክር ወስዶ ምናምን ነው ድራማ የሚሰሩት እንጂ ዝም ብለው አይደለምና ይሄን ልታውቁ ይገባል እላችኋለሁ ውዶችዬ። በተረፈ ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። ስለምታበረታቱ ለምትሰጡኝ ሀሳብ አስተያየት እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ፣ ሰላማችሁ ብዝት ይበልኝ። እወዳችኋለሁ። እና እንግዲህ ነገ ሀይሚና ብሩኬ ነገ በብሩኬ ቤት ደስ የሚል ነገር እናያለን ብዬ አስባለሁ። እውነት ለመናገር ነገ በብሩኬ ቤት ነው ቪዲዮ ሸር የሚደረገው። እንግዲህ በጣም የሚያስደስት ነገር ነው የምናየው።
እስከዛ እንግዲህ ሁላችንም እንጠብቃለን ማለት ነው። በቃ ይህን ነው የምለው። ከዚህ በላይ ምንም ልል አልችልም። እወዳችኋለሁ፣ አከብራችኋለሁ። በቃ መልካም ምሽት ይሆንላችሁ። ሰላም ያሳድረን፣ የነገ ሰው ይበለን። ነገ ደግሞ መልካሙን ነገር እንዲያሰማን ፈጣሪ ይርዳን እንላለሁ። ባይ ባይ ውዶችዬ፣ እወዳችኋለሁ።